ጀዋር መረጃውን አወጣ። ምንድነው ዓላማው? አንድ ሶስት ነገሮችን መገመት እንችላለን። አንድ ደግሞ አይሆንም ብለን የምናስበው ነገር ደግሞ አለ። አይሆንም ከሚለው እናስብ። የማይሆነው ጀዋር የኢትዮጵያ ውስጥ የተለመደ ነው። ፖለቲከኞቹም አክቲቪስቱም ሚዲያም ላይ ያለው አካል በሙሉ መረጃ ደረሰኝ ማለት ይወዳል። ኦፍኮርስ መውደድም አለበት። በተወሰነ ደረጃ ተአማኝነት ይገነባል። ይሄ መረጃ ሰጪ ከሆነ እና መረጃዎቹ እንዲታመኑ ሰው ከሱ የመጣውን ነገር ዝም ብሎ እንዲቀበል የሚፈልግ ከሆነ ዋነኛው ዓላማው እሱ ከሆነ ከውስጥ የደረሰኝ መረጃ ብሎ ቶሎ ብሎ ማውጣት እውን የሚሆን አይነት ነገር ከሆነ ማውጣት ተአማኝነቱን ይገነባለታል። የሆነ እንትን አለው። ከዛ አኳያ ሁሉም እንደዚህ አይነት ነገር ላይ ሲሰማራ ታዩታላችሁ። ከውስጥ የደረሰን መረጃ የደረሰውም ያልደረሰውም ነው። ይሄንን እኛ ደግሞ ሚዲያም ላይ ስላለን እንዴት እንደሚደርስም እናውቀዋለን። እና የደረሰውም ያልደረሰውም አንዳንዱ ፈጥሮም ዝም ብሎ የደረሰኝ መረጃ እያለ የሚያወራ ብዙ አለ። በትክክልም ይደርሳቸውም ደግሞ አለ። በትክክልም ደርሷቸው የሚያወሩም ሰዎች አሉ። ከሌ ማለት ባያስፈልግም የጀዋር ፍላጎት ይሄ ነው ብለን አንገምትም። ጀዋርን በዚህ ደረጃ ነው ብለን አናስብም በፍጹም። ምክንያቱም መረጃ ቢፈልግ ከውስጥ ጀዋር የሚያጣ አይነት ሰው አይደለም። የመረጃ ምንጮች እንደሚኖሩት ምንም ጥያቄ የለው። እንደዚህ አይነት ለዚያውም ደግሞ ብዙ ሰዎች የተሰባሰቡበት አሁን የብልጽግና አይ ቲንክ ወይ ምክር ቤቱ ነው ወይ ስራ አስፈጻሚው ነው ምናምን የተወሰነ ቁጥር ይኖረዋል። እዛ እንደዚህ አይነት ብዙ በተወሰነ ሰርክል የሚደረግን ስብሰባ እሱ አይደርሰውም። ይሄ ግን ዝግም አይደለም። ስብሰባው ዝግም አይደለም። ኦልሬዲ ክፍት ነው ማለት ትችላላችሁ። ብዙ ሰዎች ያሉበት ነው። በተወሰነ ሰርክል ተወስኗል። ውሳኔው ተወስኗል። አሁን ላይ ያ የተወሰነውን ውሳኔ ማስረጽ ነው እየተፈለገ ያለው። እዛ ላይ ሲወሰን የተወሰነበትን ራሽናል የሚያውቁት ስሞል ሰርክል ውስጥ ያሉት አካላቶች ናቸው። እዛ ጋር ያለውን መረጃ ማግኘት ነው ሊከብድ የሚችለው እንጂ እዛ የተወሰነውን ውሳኔ ለብዙሃኑ ለማድረስ ወይም የጋራ ለማድረግ የሚደረግ ስብሰባ ላይ መረጃውን ማግኘት ብዙ ከባድ አይደለም። በተለይ ለጀዋር ደግሞ ሲሆን በጣም ቀላሉ ጉዳይ ነው። ይህን ፈልጎ አይደለም። ይህን ፈልጎ እንደማይሆን እርግጠኞች ነን። ግን የተለመደ ጉዳይ ስለሆነ አይ ቲንክ እቺንም ሳይናገሩ ማለፍ ተገቢ ስላልሆነ ነው። በብዙ ግምት ይሄ አይደለም ፍላጎቱ። ጀዋር ከባድ መረጃ ብሎ ነው ያወጣው። ሲያወጣው ከባድ ስለሆነ ብሎ ላይቭ ገብቶ ምናምን ነገር ነው ሁሉ ያወጣው። ሶስት ነገሮችን ግን እንገምታለን። ሶስት ነገሮች። አንደኛው ጀዋር አይ ቲንክ አላሰላም። ልክ መረጃው ሲደርስ ነው ያወጣው። ስሜታዊ ሆኖ ነው ያወጣው። አንዱ መላምንት ነው። ምናልባት አላሰላም ጀዋር። አስልቶ ቢሆን አያወጣውም ነበር፣ ወይንም አስልቶ ቢሆን በእኔ ሳይሆን በሌላ ሰው በኩል ይውጣ ይል ነበረ የሚል ግምት ነው ይዘን ነው ይሄንን የምንለው። ስሜታዊ ሆኖ ነው። ስሜታዊ ሊሆን የሚችልበት ምክንያት አለ። ከፍላጎቱ ጋር የተያያዘ ስለሆነ ነው። ቅድም እየጠየቅን ነበር አይደለም? የጀዋር ፍላጎት ምንድን ነው? ከፍላጎቱ ጋር የተያያዘ ነው። የጀዋር መሐመድ ፖለቲካና የሌሎቹ አብረውት ያሉት ወይም በሌላ ሳይድ ማለት ነው። ለምሳሌ ወይ የአማራ ብሔርተኛው ሊሆን ይችላል፣ ወይ ኢትዮጵያኒስት ነኝ የሚለው አካል ሊሆን ይችላል፣ ወይ የትግራይ ብሔርተኛው ሊሆን ይችላል። ይለያል። ከነሱ ይለያል። የጀዋር ተቃውሞ ከነሱ ይለያል። ጀዋር በጣም የሚፈልገው ነገር ጫና መፍጠር እንጂ አሁን ስልጣን ላይ ያለውን መንግስት ማውረድ አይደለም።
የጀዋር ፍላጎት አሁን ስልጣን ላይ ያለውን መንግስት ማውረድም አይደለም፣ ትኩረቱም ጠቅላይ ሚኒስቴሩ ላይ ሙሉ በሙሉ ትኩረቱ ጠቅላይ ሚኒስቴሩ ላይ፣ ሌሎች ብልጽግና ላይ ትኩረታቸው። ጀዋር ለምሳሌ ፊልድ ማርሻሉ ላይ ትኩረት አያደርግም፣ የሌሎቹ ግን እዛም ላይ ያተኩራሉ። ጀዋር ግለሰብ ላይ ነው የሚያተኩረው፣ የሌሎቹ እንደ ብልጽግና ነው የሚያተኩሩት። አይ ብልጽግና ላይ አያተኩሩም ደግሞ የምትሉ ደግሞ ከሆነ የተወሰኑ ቡድኖች ላይ ወይ የኦሮሞ ብልጽግና የሚባሉት አካላቶች ላይ ያተኩራል። የጀዋር ግን ሙሉ በሙሉ ትኩረቱ ጠቅላይ ሚኒስቴሩ ላይ ነው። አንድ ፍላጎቱም አጠቃላይ ያንን መንግስት መጣልም አይደለም፣ ያን መንግስት ማውረድም አይደለም። የጀዋር ፍላጎት ጫና መፍጠር ነው። እንደውም ጫናም ከመፍጠር በላይ ሚዛን ማስጠበቅ ነው የጀዋር ፍላጎት። ጀዋርን በዛ ደረጃ ነው መረዳት። ሚዛን ነው ማስጠበቅ የሚፈልገው። ጀዋር ጠቅላይ ሚኒስቴሩን በጣም ይሰጋል። አሁን አይደለም ከድሮ ከመነሻውም ጠቅላይ ሚኒስቴሩ ላይ እምነት የለው። በአደባባይ የተናገረው ጉዳይ እሳቸውም እንዲመረጡ ፍላጎት አልነበረውም። መጀመሪያውንም ቢሆን ወደ ጠቅላይ ሚኒስቴርነት እንዲመጡ የኦህዴድ ሊቀመንበር እንዲሆኑ በጭራሽ ፍላጎትም አልነበረውም። ይሄ ለውጥ የሚባለው ነገር መጣ ከመባሉም በፊት ተቃውሞ ነበር። ከመጣም በኋላ ሁለት መንግስት አለ ይል ነበር ጀዋር። ሁለት መንግስት አለ የሚለውን ነገር ራሱን ጉልበተኛ አድርጎ ምናምን እንደዛ አይደለም፣ ሚዛን የሚያስጠብቅ አካል አለ እያለ ነው። ያኔ ከትዕቢት ከምናምን ብቻ ጀዋር ሲባል ያ ሙቀት የፈጠረለት ነገር ሳይሆን እያለክ ያለው ሚዛን የሚያስጠብቅ አካል አለ ነው እያለ ያለው። ሁለት መንግስት ነው ያለው። አንደኛው የጠቅላይ ሚኒስቴሩ ነው፣ ሁለተኛው የቄሮ መንግስት የሚለው ማለት ነው። ይሄ የቄሮ መንግስት የኦሮሚያን ፍላጎት የኦሮሞ የፖለቲካ ማህበረሰብን ፍላጎትና ጥቅም በሚመለከት ችግር የሚመጣ ከሆነ እሱ ችግር እንዳይመጣ ሚዛን የሚያስጠብቅ መንግስት አለ እያለ ነው ጀዋር። ፍላጎቱ እሱ ነው የጀዋር። ጠቅላይ ሚኒስቴሩን አያምናቸውም ወይ አውቋቸዋል፣ በደንብ ተረድቷቸዋል። የራሳቸውን ፍላጎት ብቻ የሚያስቀድሙ ናቸው። ምንም ጥያቄ የለውም። ጠቅላይ ሚኒስቴሩ ከፈለጉ ያ እንዲደረግ በማያደርጉት ነገር የለም። እንቅፋትም እንዲገጥማቸው አይፈልጉም። በኃይልም ጭምር ሊያደርጉት እንደሚችሉ ተረድቷል ጀዋር። በነገራችን ላይ የሆኑ ጉዳዮች ላይ ጠቅላይ ሚኒስቴሩን በደንብ ተረድቷል ጀዋር መሐመድ። እና ከኦሮሞ በሱ አረዳድ ማለት ነው የኦሮሞ የፖለቲካ ማህበረሰብ ካለው ፍላጎትና ጥቅም አኳያ የጠቅላይ ሚኒስቴሩ ፍላጎት በተቃራኒ የቆመ ነው። ይሄንንም ይረዳል። የፓርላማ ንግግራቸውን ጀዋር መሐመድ ልክ ሌሎች በደስታ እንደተቀበሉት አይነት አይደለም የተቀበለው። አይ ለስልት ነው የሚል አይነት አረዳድ ነው የወሰደው እና ያ ራሱ ጥርጣሬውን በጣም ከፍ ያደረገበት ይመስለኛል። ሁሉ ጊዜም ፍላጎቱ ጀዋር ጠቅላይ ሚኒስቴሩ ለብቻቸው እንደፈለጉ መጋለብ የሚችሉበት አይነት ሁኔታ እንዳይፈጠር ማድረግ ነው። የሆነ የሚይዛቸው አካል እንዲኖር ይፈልጋል። የሚገራቸው አካል እንዲኖር ይፈልጋል። ጠቅላይ ሚኒስቴሩን በደንብ ከተረዱ ሰዎች ውስጥ አንዱ ጀዋር ነው። በደንብ ያን ባላንስ መፍጠር ይፈልጋል ጀዋር። ለውጡ እንደመጣ አካባቢ ያ ባላንስ ነበር። በኋላ ያው እሱም ታሰረ። በሱ ዙሪያ የነበረው ቄሮ ምናምን የሚባለው አካል በተለያየ አይነት መንገድ ተበተነ። ከፊሉን ራሱ ብልጽግና ወሰደው። በጥቅምን በምንም አድርጎ ወሰደው። እሱም ታስሮ የነበረው መዋቅር ምንም በቃ ፈረሰ እና ኦሮሚያ ላይ ያለው በቃ ተዳከመ። በተቃውሞ ጎራ ሚዛን ያስጠብቃል ብሎ ሲያስብ የነበረው ተዳከመ። ውስጥም ላይ ለመግባት ሞከረ። ብልጽግና ውስጥ ያሉ አካላቶችን ይዞ ሚዛን ለማስጠበቅ ሞከረ። እዛም ላይ ሚዛን ያስጠብቃሉ የሚባሉ አካላቶችም ተመቱ።
እና ለማን ምናምን ያልኳቸው ነው። እነሱንም ለመጠቀም ሞክረዋል ጀዋር፣ እነሱም ተመቱ እና ጠቅላይ ሚኒስቴሩ በቃ ሙሉ የሀገሪቱ ስልጣን ተጠቅልሎ እጃቸው ላይ ወጥቷል። የጀዋር ራስ ምታት ይሄ ነው። በቃ የሚያስጨንቀው ይሄ ነው። ጠቅላይ ሚኒስቴሩ ሙሉ በሙሉ ስልጣኑ እጃቸው ላይ ከወደቀ እንደፈለጉ በራሳቸው መንገድ መሄድም እንደሚችሉ የሚያስቡ ከሆነ የኦሮሞ የፖለቲካ ማህበረሰብ ፍላጎትና ጥቅም ጥያቄዎች አደጋ ውስጥ ይወድቃሉ የሚል ስጋት አለ። ያስጋታል። በቃ ራስ ምታቱ ያ ነው። አሁን ኦሮሚያም ላይ የጠቅላይ ሚኒስቴሩን ባላንስ ሊያደርግ የሚችል ኃይል ሲያጣ፣ ብልጽግናም ውስጥ ያንን ኃይል ሲያጣ አሁን ሙሉ ትኩረቱን ወደ ሌሎች ለምሳሌ ወደ አማራ ብሔርተኛው ወደ ቲፒኤልኤፍን ድሮ የሚያስበው ነበር። ከቲፒኤልኤፍ ጋር ያለው ግንኙነት በነገራችን ላይ ይሄንን ምክንያት ያደረገ ነው። ቲፒኤልኤፍ አሁን ያለው ህገ መንግስታዊ ስርዓት እንዲጠበቅ ይፈልጋል። ስለዚህ ቲፒኤልኤፍ መኖሩ ጠቅላይ ሚኒስቴሩን ለመግራት እና ወይም ባላንስ ለመስራት ይጠቅማል ብሎ ያስባል። በተቃውሞ ጎራውና በጠቅላይ ሚኒስቴሩ መካከል ሚዛን ለማስጠበቅ ይጠቅማል። ጠቅላይ ሚኒስቴሩ ለኛ ስጋት የሚሆን አይነት እንቅስቃሴ ሲሄዱ ለማድረግ ሲንቀሳቀሱ ለማስቆም ማለት ነው። ቲፒኤልኤፍ እሱን ኃይል ያስጠብቃል ብሎ ጀዋር ያስባል እና ኦሮሚያም ላይ አጣ፣ ብልጽግናም ውስጥ አጣ። ሚዛን ሊያስጠብቅ የሚችል ኃይል ተመቱበት። አሁን ለቲፒኤልኤፍ ፋኖ ምናምን ያሉበት ትብብር ምናምን የሚባል አንድ ነው። በነገራችን ላይ ውጭም ላይ ያለው ውስጥም ጽምዶ የሚባለው አንድ ነው። ብዙም የሚለይ አይደለም። አሁን ከነሱ ጋር አብሮ መስራትን እየፈለገ ያለው በዚህ ምክንያት ነው እና የጀዋር ፍላጎት አሁን ያለውን መንግስት መጣል አይደለም። ዋነኛው ፍላጎቱ ሚዛን ማስጠበቅ። ግን ይሄን ሚዛን ደግሞ ጠቅላይ ሚኒስቴሩ ሊጠሱት እንደሚችሉ በኃይልም ስለሚያውቅ ጠቅላይ ሚኒስቴሩ እንዲወገዱ ይፈልጋል። ነገር ግን የኦሮሚያ ብልጽግና ጽህፈት ቤት የበላይ የሆነበት ብልጽግና ግን ስልጣኑን እንዲያጣ በፍጹም አይፈልግም። በፍጹም ዛትማች ጅል አይደለም ጀዋር። ይህን ያክል አላዋቂ አይደለም። ያለው ሀገሪቱ ውስጥ የብሔርተኝነት ፖለቲካ ነው። ስለዚህ ብልጽግና ሲባል በተለየ መንገድ ኦሮሞ እንደሚባል ነው ጀዋር የሚያስበው። በዛው አይነት መንገድ የመጣም ሰው ስለሆነ ያን ያውቃል እና ሙሉ በሙሉ እዛ የገባ ሰው አይደለም ነው ማለት። የሱ ፍላጎት ባላንስ ማድረግ ሌላ አይደለም፣ ባላንስ ማድረግ ነው እና የሆነ ጊዜ ይሾልካል። እዛ ካለው ስብስብ አንፃር ሹልክ ይላል። ከዚህ ፍላጎቱ አኳያ ብልጽግናዎችን በዚህ ደረጃ የተረዱት ይመስለኛል። ቶሎ ብሎ ለሱ ወይ መረጃውን የሰጡት ለዛ ወይም እሱ ሲደርሰው ደንግጦ ይሄማ ከባድ መረጃ ነው ብሎ ቶሎ ብሎ ላይቭ ገብቶ የተናገረው ከዚህ አኳያ እንዴ ምን ማለት ነው? አዲስ አበባ የኦሮሚያ ነች ብሎ የሚያምን ሰው ነው። አሁን ያለው የፌደራል አወቃቀር መጠበቅ አለበት ብሎ የሚያምን ሰው ነው። መሬት የህዝብ የመንግስት መሆን አለበት ብሎ የሚያስብ ነው። ካልሆነ እነሱ እንደሚሉት ይሄ የከተማው ሰው ወይንም ደግሞ አማራው ከኦሮሞ ነጥቆ እንደገና ጭሰኛ ያደርገዋል ብሎ የሚያስቡት። ዱር የነበረው ኦሮሞ አሁንም ያለ አድርገው የሚያስቡት እንደዛ ነው የሚያስቡት። ኦሮሞ ሊቃን እንደዛ ነው የሚያስቡት። በጣም ነው የሚገርመኝ። ማህበረሰቡን ማብቃት ሲገባቸው የኛ ማህበረሰብ በዚህ ረገድ ደካማ ስለሆነ ድክመቱን መሰረት ያደረገ ስርዓት ነው እንዲፈጠር የሚፈልጉት። ግራ እኮ ነው የሚገባኝ አንዳንድ ጊዜ። የማህበረሰብን ድክመት መሰረት ያደረገ ስርዓት እንዲኖር አይደለም መፍጠር ያለበት መስራት ያለበት፣ ያን ድክመት የሚፈታ እና አብቅተው ጥንካሬውን መሰረት፣ ምክንያቱም ጥንካሬው ላይ መሰረት ስታደርግ ነው እድገት ሊኖር የሚችለው። የኦሮሞ ሊቃኖች ግን መሬቱ የመንግስት ካልሆነ መንግስት የማይጠብቀው ከሆነ ወይ የከተማ ሰዎች ወይንም ይሄ አማራው መጥቶ የገዛ መልሶ ህዝባችንን በመሬቱ ላይ ጭሰኛ ያደርገዋል ብለው ነው የሚያስቡት። ህዝባችን በዚህ ረገድ ደካማ ስለሆነ
በፍጹም ያ መሬት የግል መሆኑ የሚሸጥ የሚለወጥ ሀብት መሆኑ የሚጠቅምም እንኳን ቢሆን ለኛ ህዝብ ግን ይጎዳዋል ይላሉ። እና የህዝቡን ድክመት ወይ እሱን እኮ ማጥቃት እኮ ነው በተለያየ አይነት መንገድ። ፖለቲካ እኮ አንድም እኮ እሱ እኮ ነው። አሁን ይህ ስጋት ነው የመጣበት ጀዋር። እውነትም ይሁን ውሸት ብቻ ከብልጽግና የሆነ ሰው አዲስ አበባ ክልል ልትሆን ነው፣ ጀዋር መሬት ሊለወጥ ሊሸጥ ነው፣ ብልጽግና እንዲህ አይነት አቋም እየያዘ ነው ብሎ ቢነግረው ደንግጦ ነው አደባባይ ላይ የሚወጣው። ደንግጦ ነው አደባባይ ላይ የሚወጣው። በቃ ይሄ ጠቅላይ ሚኒስቴሩን የሚሰጋበት እና እሳቸው ላይ ብቻ የሚያተኩርበት ምክንያት ይሄ ነው። እሳቸው ናቸው እንደዚህ አይነት ሐሳብ ይዘው የሚመጡት። ሌላው ከእሳቸው ውጪ ያለው የኦሮሞ ልሂቅ ብልጽግና ውስጥ ያለው ከጀዋር ጋር በአስተሳሰብ አንድ ነው። ለዛ ነው መረጃውን ሁሉ ሲያወጣ አንደኛ ከፊል ነው ካያችሁ፣ ሙሉ አይደለም። ለምሳሌ በቀላሉ የፕሬዝዳንቱ ስልጣን መገደቡን አለመገደቡን ጀዋር አልነገረንም፣ ግን ይሄ እንደሚኖር ምንም ጥያቄ የለኝም። ራሳቸው ጠቅላይ ሚኒስትሩም ሲያወሩት ስለነበረ። ሁለተኛ ነገር ጠቅላይ ሚኒስትሩ ናቸው በተጽዕኖ ይሄ መሆን አለበት ብለው ሁሉም እየተቃወመ ይላል። ሁሉም እየተቃወመ በኃይል ነው ያስፈጸሙት ይላል ጀዋር መረጃውን ሲሰጥ ማለት ነው። እሳቸው ብቻ ናቸው ይሄን የሚያደርጉት የሚል ጥርጣሬ ነው ያለው። ሌሎቹ እንደዚህ አይነት ነገር ውስጥ አይገቡም፣ እንደዚህ አይነት ፍላጎትም የላቸውም ብሎ ነው የሚያስበው። ትልቁ ስጋት የጀዋር በቃያ ነው። ጠቅላይ ሚኒስቴሩ በቃ እንዲህ አይነት ነገር መቼ ነው የሚያመጡት የሚል ሰቀቀን ውስጥ ነው። ለዛ ነበር ባላንስ ለመስራት በጣም ሲሞክር የነበረው። እንዳልኳችሁ ከተቃውሞ ጎራም ውስጥ ሙሉ በሙሉ የገባ ሰውም አይደለም። ተቃውሞ ጎራው ቢጠናከር እና ብልጽግናን ትንሽ ሸብረክረክ ማድረግ ቢጀምር ነው የምላችሁ ጀዋር እንደገና ሚዛን እዚህ ጋር ያስጠብቃል። ምንም ጥያቄ የለኝም። ወደዚህ ጋር መጥቶ እንደገና እዚህ ጋር ሚዛን ያስጠብቃል። የጀዋር ሚና ይሄ ነው፣ ሚዛን አስጠባቂ መሆን እየፈለገ ያለው። አሁን ተቃውሞ ተዳክሟል። ብልጽግና ጠቅላይ ሚኒስቴሩ ደግሞ ብልጽግናን ተቆጣጥሮታል ሙሉ በሙሉ። ስለዚህ እንደፈለጉ ሊጋልቡ ነው። ተቃውሞ ጋር ሆኖ የጠቅላይ ሚኒስቴሩን ሚዛን ማስጠበቅ ነው እየፈለገ ያለው። አሁን ተቃውሞ ቢጠናከር እና ደግሞ ብልጽግና ትንሽ በውስጡም ላይ ምናምን መከፋፈል ምናምን እንደዚህ ስጋት ምናምን መደናገጥ ምናምን ቢጀመር ጀዋር በእርግጠኝነት ቀስ ብሎ እዚህም ጋር ነው ሚዛን ማስጠበቅ ይጀምራል። ይሄ ጀዋር እንቅስቃሴ የጀዋር ፍላጎት ይሄ ነው፣ ሚዛን ማስጠበቅ ነው። ለጊዜው ያለው ሚና እንደዛ ነው። አሁን ጠቅላይ ሚኒስቴሩ እሱ ከሚለው የኦሮሞን ፍላጎትና ጥቅም በቃ ሲሰጋው የነበረውን ነገር አደረጉት የሚል መረጃ ደረሰው። በስሜት ደንግጦ አወጣው። ይሄም በማውጣት እኔ ያለሁበት ስብስብ ምን ይሆናል ምናምን የሚለውን ሁሉ ማሰብ አልፈልግም። አንዱ ከስሜት ሊሆን ይችላል። እንደውም ሞስት ፕሮባብሊ የመሆን እድሉ ያለው ይሄ ነው። ፖለቲከኞቻችን የሚያሰሉ ነው የሚመስለን ብዙ ጊዜ ማለት ነው። አይደለም፣ እንደዛ አይደለም። ብዙ ጊዜ አያሰሉ፣ ጥቂቶች ናቸው የሚያሰሉት። በእርግጥ ከሚያሰሉት ውስጥ ነው ጀዋር። ቱ ቢ ኦነስት ከሚያሰሉት ውስጥ ነው ጀዋር። ግን በዚህ ጉዳይ ግን ያሰላል የሚል ግምት ግን የለኝም። ምክንያቱም ይሄ ወሳኝ ጉዳዩ ነው ለሱ። በቃ ወሳኝ ብልጽግናን የሚቃወም ጠቅላይ ሚኒስቴሩን የሚቃወምበት ምክንያት ይሄ ብቻ ነው። ኑሮ ተወደደ ምናምን ለጀዋር ሌላ ጉዳይ ነው። በተወሰነ ደረጃ የተቃውሞ ኃይሉን አንቀሳቅሶ አነቃቅቶ እሱ የሚፈልገው አይነት ሚዛን እንዲፈጠር ስለሚፈልግ ነው እንጂ ጀዋር ሰው ተገደለ ሰው እንትን አለ ምናምን ዋነኛው ጉዳይ አይደለም። ማለት ለዚህ ስሜት የለውም እያልኩ አይደለም፣ እሱ ነው እየተናገርኩ አይደለም። ግን ዋነኛው ጉዳዩ ግን እንዳልኳችሁ ጠቅላይ ሚኒስቴሩ የሆነ ጊዜ ህገ መንግስቱን አሻሽለው የኦሮሞን ህዝብ ፍላጎትና ጥቅም በህገ መንግስቱ የተረጋገጠውን አደጋ ላይ ይጥሉታል የሚል ትልቅ ስጋት አለ። ያ ነው የጀዋር ትልቁ ስጋት። አሁን ይሄንን የሰጋው ነገር ደረሰን ያሉት ከብልጽግና ምድር ጀዋር ስትሰጋ የነበረው ነገር ደረሰ ሲሉት
የምን ስሌት ነው? አሁን ይሄን ባወጣው ወይ ይሄ ቢወጣ ወይም ደግሞ በእኔ በኩል ቢወጣ እንደዚህ አይነት ብልጽግና እንዲጠቀማል እንዲጎዳል እንዲህ አይነት ስሌት የለም። በቃ የፈራኸው የሰጋኸው ነገር ይሄው ደረሰ ሲሉት ጭራሽ ደግሞ በባሰ አይነት ሁኔታ ነው። በዚህም መጠን የሰጋ አይመስለኝም። ይሄ እኮ በጣም መሰረታዊ ለውጥ እኮ ነው። አሁን ጀዋር እኮ ያወጣው ማን ያስባል? አሁን ብልጽግና አዲስ አበባን ክልል ያደርጋል ብሎ የሚያስባል የለም እኮ። አዲስ አበባ ላይ ሲያራምዱት ከነበረው ተረኝነት አኳያ እስከ ቅርብ ጊዜ ከዛ አኳያ አዲስ አበባን ብልጽግና እና የሸገር ከተማን መፍጠራቸውን በሚመለከት ታዩ አዲስ አበባን የመገደብ አይነት እንቅስቃሴ ሲያደርጉ ስታዩ በራሱ በአዲስ አበባም ውስጥ አይን ያወጣ ተረኝነት ሲያንጸባርቅ የነበረ አካል አዲስ አበባን ክልል ያደርጋል ብላችሁ ትገምታላችሁ? ማንም አይገምትም። እንደውም ከሰጋኸው በላይ ነው ይሄው ሲሉት ደንግጦ አይ ቲንክ ያቆም ነው ደንግጦ ነው ይዞት የወጣው እና አንዱ መላምንት እሱ ነው የምላችሁ። ጀዋር ካሰበው በላይ ስጋቱን ሊያንር የሚችል አይነት ለውጥ የሚያመጣ ነገር ነው የደረሰው መረጃ። እውነት ነው ውሸት ነው በኋላ እናወራዋለን። አንዱ ከዛ ጋር የተያያዘ ነው። ሁለተኛው ደግሞ ምናልባት አስልቶም ሊሆን ይችላል ወይ የስሌት ችግርም ሊሆን ይችላል። የስሌት ችግር አንዱ ያሰላው ነገር መረጃው ደረሰው ጀዋር ልክ መረጃው ሲደርሰው ይሄንን ብልጽግና ራሱ ይፋ ቢያደርግ ሊያገኝ የሚችለውን ነገር ታሳቢ ያደረገ ይሄንን መረጃ ራሱ ይፋ ቢያደርግ ብልጽግና ምን አይነት ፍሬም ነው የሚሰጠው? ፍሬሚንጉ እንዴት አድርጎ የሚያቀርበው እና ራሱ ብልጽግናም ደግሞ ሲያቀርበው ምናልባት የሚፈጠር ይሄ በሰው ያልጠበቀው አይነት ነገር ስለሆነ ብዙ ጊዜ ደግሞ ብልጽግና እንደዛ ደግሞ ያደርጋል። የሆነ ሰርፕራይዝ ነገር አድርጎ የሰዎችን ስሜት ከፍ ማድረግ ነገር ይፈልጋል። ለምሳሌ ባህር በር ምናምን እነሱን ካያችሁ እንደዛ ድንገት ይመጡና እግዚአብሔር ይመስገን ኢትዮጵያ የባህር በር አገኘች ይሉሃል። ምንም ከዛ በፊት ይሄንን የሚመለከት ነገር አልነበረም። በቃ በስሜት ያጮሁታል። በቃ በስሜት ያጮሁታል። ሌላ ጥያቄን ምንድነው የተፈጠረው ምናምን እንኳን ዝም ብለህ ጨፍር ነው የምትባለው። በቃ ዝም ብለህ እልል በል ብለህ ይሆናል በል ነው የምትባለው። የሆነውን ነገር ራሱ እንኳን አስረዱኝ እንኳን ለማለት ጊዜ አይሰጡም። ብልጽግና እንደዛ ነው በባህሪው። አይ ቲንክ ይሄንንም ተረድቶ በዛ ሊገኝ የሚችልንም ነገር ለማክሸፍ ከወዲሁ ለዛ ሊሆን ይችላል ብለን አንድ አስበናል። እንደዚህ ሊያስብ ይችላል ጀዋር። ምናልባት በስሜት እሱ ሲያነሳው ሰውን እንደገና የህገ መንግስቱ ሊቀየር ነው አዲስ አበባ እንደዚህ ልትሆን ነው ምናምን በሚል ሰው ውስጥ ሊፈጠር የሚችልን ስሜት ከወዲሁ ላክሽፈው ብሎ ምናልባት ሊያከሽፈው ፈልጎ ሊሆን ይችላል። ከዚሁ ጋር በተያያዘ ፍሬሚንግ ልስጠው እኔ ብሎ ማለት ነው። ማለት አሁን ጀዋር ምን አይነት ፍሬሚንግ ሰጠው መሰላችሁ? አሁን ፋኖ እየተጠናከረበት ስለመጣ የፋኖ ኃይሎችን ለማስደሰት ሲል ምናምን በሚል ለአንድ ወገን ሲባል የሚደረግ ምናምን አይነት ነገር አድርጎ ፋኖች በዚህ እንዳትከፋፈሉ አይነት መልእክት የሚያስተላልፍ፣ ሌላኛው አካል ደግሞ ይሄው ተበደልክ አንተ ታግለህ እንዲህ ብለህ የመጣውን ነገር ይሄው የሚል ፍሬሚንግ ሰጠው ጀዋር። አያቱ ብልጽግና ከተናገረው በኋላ የሚፈጠር ስሜት ስላለ በዛን ወቅት ላይ ፍሬሚንግ ለመስጠት መሞከር አስቸጋሪ ነው። አሁን ምን አደረገ ጀዋር? ሙሉ በሙሉ የመረጃው ባለቤት እሱ መሆኑን ሲያቅ በራሱ ፍሬሚንግ መልቀቅ ፈለገ ማለት ነው። ራሱ ፍሬም አድርጎት መልቀቅ ፈለገ። ነገ ቢሆን ኖሮ የመረጃው ባለቤት እሱ አይሆን። ራሱ የመረጃው ባለቤት ተናግሮት ቢሆን ብልጽግና ራሱ ተናግሮት ቢሆን በቃ እሱ ባቀረበው አይነት ፍሬሚንግ ውስጥ ነው ወይ የምትሄደው ወይንም ደግሞ እሱን ለማበላሸት ነው የምትሞክረው፣ ሪአክት ነው የምታደርገው።
ሪአክት ነው የምታደርገው። እሱ ደግሞ ብዙም የሚጠቅም አይደለም። በተለይ በብልጽግና በሁሉም ሚዲያዎች ስለሚያጫጩህ አክቲቪስቶቹ ሶሻል ሚዲያ ላይ ያለ ሰራዊትን በጣም ስለሚንጫጫበት የዛን ሰዓት እንዲህ ነው ብትልም የሚሰማ ብዙ ሰው አታገኝም። ምናልባት ይህን ተረድቶ ከወዲሁ አሁን የመረጃው ባለቤት እኔ በሆንኩበት ሰዓት ላይ እኔ በምፈልገው አይነት መልኩ ፍሬም አድርጌ ልልቀቀው። አንድ ይህንኑ አቅጣጫ ይዞ ይሄዳል እና ብልጽግና ተከላካይ ነው የሚሆነው፣ ሪአክት የሚያደርግ ነው የሚሆነው። አንድ እሱ ነው። ሁለተኛው ነገር ነገ ራሱ ሲናገረው ሊፈጠር የሚችለውን ስሜት ከወዲሁ ማክሸፍ እችላለሁ ብሎ አስቦ ሊሆን ይችላል። እንደዚህ አስልቶ ሊሆን ይችላል። አይሮን ነው በዚህ ደረጃ አስቦታል አላሰበውም አላውቅም። ግን አንድ መላምት ቅድም እንዳልኳችሁ በስሜት ምንም አይነት ነገር ሳያሰላ በቃ ስለሰጋ ብቻ አውጥቶት ሊሆን ይችላል። አንድ ሁለተኛው ነገር ደግሞ እንዳልኳችሁ በቃ የመረጃው ባለቤት አሁን እኔ ሆኛለሁ። ስለዚህ የመረጃው ባለቤት እኔ ከሆንኩ ራሴ በምፈልገው አይነት መልኩ ፍሬም አድርጌ ላውጣው። እናም ደግሞ ብልጽግና በዚህ ጉዳይ ላይ ሊፈጥር ያሰበውን ይሄ ስሜት ሰርፕራይዝ እሱን ከወዲሁ ምን ልበለው ላክሽፈው ብሎ የሚፈልጋቸውን ፓርቶች ብቻ መርጦ እነዛ ፓርቶች ፋኖ የሚባለውን ኃይል ወይም የአማራ ብሔርተኛውን ይከፋፍላል የሚባሉትን እሱን የሚያጓጉትን አይነት አዲስ አበባ ክልል ልትሆን ነው፣ የፌደራል አወቃቀሩ ሊቀየር ነው ምናምን ስትሉት እዛ አካባቢ ያለው የፖለቲካ ማህበረሰብ ትንሽ ጆሮ ይሰጣል። እሱን አደረገና እናንተ ተጠናክራችሁ ስለመጣችሁ እናንተን ለመከፋፈል ሲል አለ። ምን እያለ ነው? ዓላማው መከፋፈል ነው፣ እንዳታምኑት አይነት ነገር በዛ አይነት መልኩ ነው እየሰጣችሁ ያለው። እነሱ ምን ይሉታል? ሊከፋፍለን ምን ሊል ፋኖ ተጠናክሮ ስለመጣ ነው፣ ይሄው የፋኖ ትግል ውጤት ማምጣት ጀመረ ምናምን አይነት ነገር እና ፋኖ መኖር እንዳለበት አይነት ነገር በዛ አይነት መልኩ ይቀጥላሉ ማለት ነው። ለኦሮሞ የፖለቲካ ማህበረሰብ ደግሞ ምን እያለው ነው? እናንተ ታግላችሁ ባመጣችሁት ለውጥ ይሄው ማን እየተጠቀመ ነው? ሌላው እየተጠቀመ ነው። የኦሮሞ ህዝብ ጥያቄ ይሄው ኦሮሞን አፈረሰው ምናምን የሚል ደግሞ በዛ እየሰጠው ራሱ በሚፈልገው አይነት መልኩ ፍሬም አድርጎ እየለቀቀው ነው። ይሄ ብልጽግና ቢናገረው ማያገኘው እድል ነው። ይሄን እድል አሁን ብቻ ነው የሚያገኘው። ይሄንን አስልቶ ችግር የለውም እኔ ያለሁበት ጎራ በተወሰነ ደረጃ ሊጎዳ የሚችል ቢሆንም በዚህ ቅድም እንዳልኩ ቦምብ ነቅሎ መጣል ቢሆንም ነገር ግን ይሄን ደግሞ የበለጠ ጥቅም አለው ብሎ በራሱ ስሌት አመዛዝኖ ያደረገው ሊሆን ይችላል። ከስሌት አኳያ ይሄ ነው። ሌላኛውም እንደዚሁ ያሰላው ነገር ደግሞ ሊኖር ይችላል። ያም ያሰላው ስሌት ምንድነው? ሶስተኛው ማለት ነው የተቃውሞ በተለይ ኦሮሚያ ላይ ያለውን ተቃውሞ መቀስቀስ፣ እዛ ላይ ያለውን ተቃውሞ መቀስቀስ እና የራሱን ቤዝ ማግኘት ማለት ነው። ጀዋር አቶታል ያልኳችሁ ይሄ ጥሩ አጀንዳ ነው። ኦሮሚያ ላይ ያለውን ወጣቱን ለመቀስቀስ እንደዚሁም ደግሞ ብልጽግና ውስጥ በተለይ የኦሮሞ ብልጽግና ውስጥ ደግሞ የሆኑ ሰዎችንም ለመያዝ የምጠቀምበት በቃ ቅድም ላይ በሂደት ተመቶበታል። ሚዛን ለማስጠበቅ ይጠቀምበት የነበረውን ኃይል ተመቶበታል ብያችኋለሁ እና እሱን ለማነሳሳት እና የራሱን ቤዝ እንደገና ለመፍጠር የሚያደርገው ስሌት ሊሆን ይችላል። ለዛ ይጠቅመዋል። ምክንያቱም ያነሳቸው ነገሮች በሙሉ ካያችሁ አብዛኛው የኦሮሞ ልሂቅ የማይቀበላቸው ናቸው። ተውትና አዲስ አበባ ክልል ልትሆን ነው የሚለው በቃ በአብዛኛው የኦሮሞ የፖለቲካ ልሂቆችን የሚያስቆጣ ምናልባት እኮ ልዩ ጥቅም ምናምን የሚባል ነገር እኮ ሊኖር ይችላል። ግን በቃ ቀንሶ እሱ የሚፈልጋትን ነገር ነው የለቀቀው። ነገሮች በሙሉ እሱ በለቀቃት መስመር ነው የምትሄደው ማለት ነው። በዛ መልኩ ነው የምትሄደው። ምክንያቱም ሌሎች መረጃዎች ያሉ በዛቸው እሱ ባሰመረልህ መልኩ ነው የምትሄደው። ጎዶሎ ነው በነገራችን ላይ ሙሉ አይደለም፣ ጎዶሎ ነው።
በዛች አይነት መልኩ እሱ ከዚህም ገድቦ የሰጠ ፍሬሚንግ አለ። በዛ ውስጥ ነው እየተንገታገትክ ልትሄድ የምትችለው፣ አትወጣም። እሱን አስልቷል እና እንዳልኳችሁ ደግሞ የራሱን ቤዝ መልሶ ለማግኘት የሚያደርገው ጥረት ነው። ምክንያቱም ብዙዎችን ይሄ ስለሚያስቆጣ መሬት ሊሸጥ ነው ሊለወጥ ነው የሚለው አብዛኛው የፖለቲካ ማህበረሰብ የሚሰማቸው የፖለቲካ ልሂቆች ደጋግሞ ሲሉት የነበረ ጉዳይ ስለሆነ እሱን ብቻ ነው የሚቀበለው። በቃ መሬት መሸጥ መለወጥ የለበትም እንዴ፣ ሊመጡብኝ ነው፣ ጭሰኛ እንደገና ሊያደርጉኝ ነው፣ እንደገና መሬቴን ሊወስዱብኝ ነው የሚል አይነት ነገር አለው። የኦሮሞ ማህበረሰብ በጣም ከመሬት ጋር አያይዘውታል። በጣም ማለት ነው። በመሬቱ ያን ያህል ተጠቃሚ አይደለም፣ ግን በጣም በቃ ከመሬት ውጭ ሌላ ነገር እንዳያስብ ነው ያደረጉት። በዚህ ይቀሰቅሱታል። አዲስ አበባ ልትነጠቅ ነው ብሎ ይቀሰቅሱታል። ኦሮሞ የሚባለው ነገር ልታጣ ነው፣ እንደገና ሊከፋፍሉ ወለጋ፣ ሸዋ ምናምን በዚህ ይቀሰቅሱታል። አማራው ላይ ደስታው ነው። ወሎ፣ ጎጃም፣ ጎንደር እያለ ቢከፋፈል ደስታው ነው። ቢፈቀድ ነው የምላችሁ። በዛ አይነት መልኩ ክልሉ ቢሆን ደስታው ነው። ስጋቱ የነበረው ነገር ኦሮሚያ የሚባል ሰፊ ክልል ባለበት አይነት ሁኔታ አማራ ክልል ጎጃም ምናምን ብሎ እንትን ማለቱ ትንሽ ባላንስ አይሰራም። ስለዚህ እንደ አማራ እንቆይ ያሉበት ምክንያት ከዛ ጋር የተያያዘ ነው እንጂ ሁሉንም የሚመለከት ከሆነ ተውት። አማራ ላይ በእልልታ ነው የሚቀበለው። በእልልታ እልል እያለ ነው የሚቀበለው የአማራ የፖለቲካ ማህበረሰብ። አማራ በሚለው ክልል ውስጥ መሆኑን አብዛኛው አይወድም። ኦሮሚያ ላይ ግን ከዚህ የተለየ አይነት ነገር ነው ያለው። የኔ ኤክስፒሪየንስ ያንን ነው የሚያሳየው። ጀዋር መልሶ ቤዙን ለማግኘት ሰውን አስቆጥቶ ቤዙን ለማግኘት ማለት ነው በእናንተ ወጣቶች ደም በእናንተ መስዋዕትነት ፋኖ እየተጠቀመ ነው። ለምንድን ነው ፋኖ እየተጠቀመ ያለው? ጠንካራ ስለሆነ እየተጠናከረ በመምጣቱ ምክንያት ብልጽግና እሱን ለማስደሰት ምን እያደረገ ነው? እሱ የሚፈልገው ማድረግ እየጀመረ ነው። እናንተ ምንድን ነው የምትፈዘው እያለ ቅስቀሳ። ምንድን ነው የሚያፈዝህ? አንተስ ደግሞ ኦሮሚያ ላይ ትንሽ ተቀዛቅዟል። ምንድን ነው የምትፈዘው? ይኸው ፋኖ ጠንካራ ስለሆነ ይሄ ተሰጠው። ካንተ ተነጥቆ አዲስ አበባ ካንተ ተነጥቃ ለፋኖ ተሰጠው። ስለዚህ ከፋኖ ተማር እያለው እና ከዛም በኋላ የሚፖስታቸውን ነገሮች ሁሉ ካያችሁ ቅስቀሳ ናቸው። ከዛ ተማር እያለ ነው እና መልሶ ቤዙን የማደራጀት መልሶ ቤዙን የማነቃቃት እና መልሶ አሁንም በኦሮሞ ፖለቲካ በኩል ሆኖ በአጠቃላይ በሀገሪቱ ፖለቲካ ላይ ተጽዕኖ ፈጣሪ የመሆን ፍላጎት እንዳለው ያሳያል። እሱን አስልቶ ሊሆን ይችላል። እሱን አስልቶ ስለሌላው ምን ግድ አለው? እሱ በዛ አይነት መልኩ ራሱን ማድረግ ማሳካት፣ በዛ ደረጃ የነበረውን አይነት ጀዋር መልሶ ማምጣት ከቻለ ተቆሙ ጎሮ መልሶ እሱን መፈለጉ የማይቀር ነው። እነዚህን ነገሮች አስልቶ ያደረገው ሊሆን ይችላል። ቅድም እንዳልኳችሁ ከፍላጎቱ አኳያ ፍላጎቱን በጣም አደጋ ውስጥ የሚከትበት ነገር ስለሆነ ደንግጦ በስሜት ያወጣው ነው፣ አሊያም ደግሞ አስልቶ ነው። እና ለኔ ዋናው ጉዳይ ጀዋር መሐመድ እንዴት እንደ አንድ ፖለቲከኛ ይህንን መረጃ ዝም ብሎ ይዞት ወጣ የሚለው ነው። አሁን እስካሁን ድረስ ስንነጋገር የነበረው ነገሩ የመሆን እድል አለው ወይስ የለውም የሚለውን እናወራ። መረጃው ጀዋር ፈጥሮት ነው? ጀዋር በትክክል ከውስጥ ደርሶት ነው እንዲታገልበት ወይም በውሳኔው ቅር የተሰኙ የብልጽግና አካላት ልከውለት ነው ወይንስ ራሱ ብልጽግና ራሱ በሱ በኩል እንዲወጣ ፈልጎ ነው? እሱ ቅድም እንዳልኳቸው ነው። ግን የራሳቸው ምክንያት አለ። ለምሳሌ ጀዋር ፈጥሮ ሊሆን ይችላል ብለን እኮ ማንሳት እንችላለን። ፈጥሮ ሊሆን ይችላል ጀዋር። ለምን? ቅድም እንዳልኳችሁ ስጋት አለው። አሁን ደግሞ የምክክር ጉባኤ ሊካሄድ ነው። የብልጽግና አጀንዳ አይታወቅም እስካሁን። ነገ ከነገ ወዲያ ጉባኤው ላይ ቀርቦ ከተወሰነ ከቀረበ በኋላ ምንም አይነት ውጤት ለውጥ በማያመጣበት አይነት ወቅት ላይ ቢሰማ ምን ይጠቅማል? ጀዋር ቀድሞ መስማት ፈልጓል። ስለዚህ አሁን ምን ማድረግ ነው እየፈለገ ያለው? ሶሻል ሚዲያ ላይ ይሄን ጉዳይ አመጣውና ብልጽግና በኦሮሞ ፖለቲካ ማህበረሰብ ዘንድ በሚያስወቅሰው መልኩ
ስለዚህም ጽምዶ ከሚባለው ኃይል ጋር አሁን ጦርነት ሊገባ ነው እየተባለ ባለበት አይነት መልኩ አመጣበት ይሄንን አጀንዳ። ብልጽግና ወጥቶ ምን ይላል ነው ያስተባብላል፣ ወይ እውነትን ይላል ወይ ውሸትን ይላል። በዛ ኡፈይ ይላል ጀዋር ኡፈይ ይላል ሰክቷል። ስለዚህ ወጥቶ እኛ እንደዚህ አላሰብንም፣ እኛ እንዲህ አላሰብንም፣ እኛ በዚህ ጉዳይም ላይ ይሄንን አላሰብንም ብሎ ሲያስተባብል ትንሽ ምን ይላል? ኦኬ በዚህ ደረጃ ይዞት አይመጡም ማለት ነው ብሎ ሊያስብ ይችላል። የማወቅ ጉጉት አለው። ከዛ አኳያ ፈጥሮ አውርቶ ሊሆን ይችላል። የሚታወቅ ነገር የለም። ከውስጥም ደርሶት ሊሆን ይችላል። ታገልበት ተብሎ ብልጽግናም እንዲህ አያስብም ተብሎ አይገመትም። ብልጽግና በዚህም ደረጃ ቱ ቢ ሆነስት ግን በዚህ ደረጃ ያስቧል ብዬ አልገምትም። በጣም ነው የገረመኝ ሳየው በይዘት ደረጃ የጀዋር እውነት ከሆነ በጣም ነው የምገረመው። የተወሰነ ግን ህገ መንግስታዊ ለውጥ እንደሚያደርግ ግን ምንም ጥያቄ የለውም። በጣም የገረመኝ የአዲስ አበባ ነው። ሌላው አልገረመኝም። ሌላውን እጠብቃለሁ። በሁለት ምክንያት እጠብቃለሁ። አንደኛ የጠቅላይ ሚኒስትሩ ፍላጎት። አንድ የተግባባንበት ነገር አለ። ጠቅላይ ሚኒስትሩ ፕሬዝዳንት መሆን ይፈልጋል። ጠቅላይ ሚኒስትሩ ፕሬዚደንሻል ስርዓት እንዲኖር ይፈልጋሉ። ፕሬዝዳንት መሆን ይፈልጋሉ። ይህ ጥያቄ ያለው ጉዳይ አይደለም። ፕሬዝዳንት መሆን የሚፈልጉ ከሆነ ፕሬዚደንሻል ስርዓትን ኢትዮጵያ ውስጥ መገንባት የምትፈልግ ከሆነ አሁን ላይ ያለውን የብሔር ቶን መቀነስ አማራጭ የሌለው ጉዳይ ነው። ሊያስቀንሱ የሚችሉ ለውጦችን ማድረግ ግዴታ ነው እንጂ ዝም ብለህ ያለውን ሁሉ ይዘህ እሱን ይዘህ የፌደራል አወቃቀሩ ባለበት አይነት ሆኖ ምናምን አይነት ከዛም ፕሬዚደንሻል ሲስተም ብቻ መቀየር ምንም አይነት ትርጉም የለውም። አሁን ባለው የፌደራል አወቃቀር አሁን ባለው የብሔር ቶን እንኳን የምንስማማበት ግለሰብ አይደለም ምንም እኮ እየተግባባ ነው አይደለም። እንኳን በፖለቲከኛ ልንግባባ ይቅርና እንኳን መሪ በሚሆን ሰው በእያንዳንዳችን እጣ ፋንታ ላይ በሚወስን ሰው ልንግባባ ይቅርና ከዛ ባነሱ ሌሎች ትንንሽ ጉዳዮች ላይ ራሱ እንኳን የብሔር መልክ እየሰጠን ምንናቆር ነን። ይሄ አብዛኛው የፖለቲካ ማህበረሰብ ሌላውን ተውት፣ እንደዛ አይደለም። ህዝቡ አንድ ላይ ነው የሚኖረው፣ ግን የፖለቲካ ማህበረሰቡ ግን የሚናቆር ነው። የብሔር ቶኑን ካልቀነስክ ፕሬዚደንሻል ሲስተምን ማምጣት አትችልም። ስለዚህ የፕሬዚደንሻል ምክንያቱም ፕሬዝዳንቱ ሊመረጥ የሚችለው በአብዛኛው ህዝብ ፍላጎት በቀጥታ ነው፣ በተወካዩ አይደለም። በተወካይ ቢሆን ተወካዩን ደልለህ ምን ብለህ ሊሆን ይችላል። ግን ፕሬዚደንሻል በማንም ሰው ነው። በቃ እድሜው 18 የሞላ ሰው ሄዶ አሁን እንደሚመርጠው ግለሰብ ይመርጣል። ይሄ ከሊመሪ ይሁን ይሄን ሁሉ ደልለህ አትችልም። እንደገና ደግሞ ለአንድ ብሔርም ደግሞ ልሁንም ደግሞ ብለህ ብትመጣም ይሆን አይደለም። ምክንያቱም ማጆሪቲ የሚባል ብሔርም ያለ። ስለዚህ ምን ማድረግ ያስፈልጋል? ሰው የሚገናኙባቸውን ድልድዮች መስራት ያስፈልጋል እና ሰው የተለያየባቸውን አንዳንድ ነገሮች መስበር መለወጥ የግድ ይላል። የብሔር ቶኑን መቀነስ ብለው ለዛ ነው ሰው የሚገናኝባቸው አይነት ድልድዮች መብዛት አለባቸው። ሰው እንዲለያይ ያደረገው ድንበር ያሰመረ በብሔር ያሰመረ ይሄንን መቀየር አማራጭ የሌለው ጉዳይ ነው። ጠቅላይ ሚኒስትሩ ፕሬዚደንት መሆን ይፈልጋሉ ስትል ይህን ሁሉ መጠበቅ አለበት። ራሱ ፕሬዝዳንት የመሆን ፍላጎት በብዙ ህገ መንግስታዊ ድንጋጌዎች ላይ ለውጥ እንዲኖር የሚያስገድድ ነው። ይሄ ፍላጎት በራሱ ፕሬዝዳንት የመሆን ፍላጎት በራሱ ነው የመሆን እድል አለው ከጠቅላይ ሚኒስትሩ ፍላጎት አኳያ። የአዲስ አበባ አሁን ክልል የመሆን ጉዳይ እሱ በጣም እዚህ ድረስ ይሄዳሉ ብዬ አልጠበቅኩም ነበረ። ግን በቃ በጣም አስፈላጊ ጉዳይ ነው። እኔ ካደረጉት በጣም ነው የሚገረመው። እኔ አዲስ አበባ የራሱ ማንነት አለው፣ የራሱ ስነ ልቦና አለው፣ እንደዛ በሚል አይደለም። አዲስ አበባ ማለት የመጨረሻዋ ጫፍ ነች የኢትዮጵያ። በቃ የኢትዮጵያዊነት ማሰሪያ ነው።
ለምሳሌ ማዳበሪያ ውስጥ እቃ ከታችሁ ጫፍ ላይ እንዲሰብስባችሁ የምታስሩት ፓርት አለ አይደለም? ወይ የምትይዙት ፓርት አዲስ አበባ ማለት ያ ማለት ነው። ኢትዮጵያን እንዲሰብስበህ የምትይዝባት ቦታ ነች አዲስ አበባ። አዲስ አበባን ለአንድ ክልል ሰጥተህ ከዛን የብሔርተኝነትን ቶኑን ቀንሰዋለሁ አጠፋዋለሁ፣ በፍጹም የማይቻል በፍጹም የማይቻል። አዲስ አበባን ክልል አደረክ ማለት አጠቃላይ ከኢትዮጵያ ሀብት እኮ እዛ እኮ ነው ያለው። ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያለውን ኢትዮጵያ በሙሉ እንዲሰብስበህ ያስከው ማለት ነው። እንዲወጥረህ ያስከው ማለት ነው። አንስተህ መሸከምም አንስተህ ይዘህ መሄድ ትችላለህ። በቃ ኢትዮጵያን እንዲህ አንስተህ ይዘህ መሄድ ትችላለህ ወደምትሄድበት ቦታ። አዲስ አበባን ግን ለአንድ ክልል ሰጥተህ ከዛ በኋላ ሌላውን መያዝ አትችልም። አሁን ይሄ ሰሜኑ የሚባለው በቃ ከአዲስ አበባ ለኦሮሚያ ስለተሰጠ፣ ሰሜኑ እኮ አንዱ የሚያምጽበት ምክንያት አዲስ አበባ ለኦሮሞ ስለተሰጠው። አሁን ከዛ አውጥተህ የሁሉም ብታደርገው ትልቅ ድልድይ ነው። በቃ አማራውን፣ ትግሬውን፣ ኦሮሞን፣ ደቡቡን አገናኘኸው ማለት ነው። በቃ አዲስ አበባ ላይ እንዲሰብስበህ አሰርከው። ምዕራቡን፣ ምስራቁን በቃ ሰብስበህ አሰርከው ማለት ነው። እኔ ሸዋ ክልል መሆን አለበት ከሚሉት ውስጥ ነበር። አዲስ አበባ ሲሆን አጠቃላይ ሸዋ፣ ምክንያቱም ሸዋ ሰብሳቢ ነው። ልክ አሁን እንዳልኩት እንደ አዲስ አበባ ማለት ነው። አሁን አዲስ አበባ እንግዲህ የሸዋን ያህል ሰፍታ ሊሆን ይችላል። በቂ ነው። አዲስ አበባንም ክልል ካደረክ ኢትዮጵያዊነትን በቃ ጠርንፈህ የምትይዝበት ነው። እና እኔ እዚህ ድረስ ይሄዳሉ የሚል ግምት የለኝም። ከሄዱ ግን በጣም የምደነቅበት ውሳኔ ነው። ነገር ግን እንዳልኳቸው ህገ መንግስታዊ ለውጥ እንደሚኖር፣ የብሔር ቶንን ሊቀንስ የሚችል ለውጥ እንደሚኖር ግን የጠቅላይ ሚኒስቴሩ ፕሬዚዳንት የመሆን ፍላጎት በራሱ ጠቋሚ ነበር። አንድ ሁለት፣ ኢትዮጵያ ላይ ምዕራባውያኑ በጣም ኢንቨስት እያደረጉ በጣም ለምሳሌ አይኤምኤፍ ዛሬ መሰለኝ ወደ $500 ሚሊዮን ወስኗል። እንደገና አሁን ለኢትዮጵያ መንግስት አጠቃላይ ወደ $3 ቢሊዮን ነው የሚሰጠው። እስካሁን $2.5 ቢሊዮን በላይ ሰጥቷል። አሁን $500 ሚሊዮን የሚደርስ ግማሽ ሚሊዮን ማለት ነው፣ 400 ምናምን ሚሊዮን አሁን ተወስኗል እንዲሰጥ። በጣም ኢንቨስት እያደረጉ ነው እና አይኤምኤፍ ኢትዮጵያ ላይ በጣም ኢንቨስት እያደረጉ ነው። ይሄ ኢንቨስትመንት ዝም ብሎ አይደለም። ይሄ ኢንቨስትመንት እንዲህ አይነት ለውጦችን ዋስትና ካልሰጠህ የሚያደርጉት አይደለም። ለምሳሌ የመሬት ጉዳይ፣ መሬት ይለወጥ ይሸጥ ይለወጥ፣ መሬት የግል ይሁን፣ በእርግጠኝነት ነው የምላችሁ የነሱ ጫና ነው። ከድሮም ይሄ ለውጥ እንዲደረግ ይፈልጋል። እንደዚህ አይነት የፖሊሲ ለውጦች እንደምታደርግ ዋስትና ሳሰጥ ብድርም ምንም አይለቁ። የእነሱም ጫና እንዳለ ማሰብ ያስፈልጋል። አሁን ጀዋር ምን ማለት ነው? አይኤምኤፍ በዚህ መጠን ኢንቨስት ሲያደርግ የመሬቱን ጉዳይ ሳያነሳ ነው። ጀዋር ያውቃል በደንብ። የነሱም ሀገሪቱ ውስጥ በጣም እንትን ማድረጋቸው አንደኛ የብሔር ቶኑ እንዲቀንስ ይፈልጋሉ። መገንጠል ምናምን የሚባል ነገር አይመቻቸውም። ኢትዮጵያ ላይ ነው ኢንቨስት እያደረጉ ያለው። ሁለተኛ ነገር ደግሞ መሬት ሪሶርስ ነው፣ ሀብት ነው። በቃ መንቀሳቀስ አለበት። ሲንቀሳቀስ ገንዘብ ያመጣል። አሁን መሬት አይንቀሳቀስም። የሙስና መናኸሪያ እኮ ነው። ለሙሰኞች ነው እየጠቀመ ያለው። ለምን? የመንግስት ነው። የግል ግን ስታደርገው በቃ ይገባል ይወጣል፣ ሰው ብር ነው የሚሆነው። ይሄ ሲሆን ነው እነሱ ብድራቸው ሊመለስ የሚችሉት፣ እዳቸውን መልሰው ማግኘት የሚችሉት ይሄ ሲሆን ነው። ለዛ አይደለም እንደ ታክስ ገቢን ጨምር ወጪን ቀንስ የሚሉት እኮ ለዛ እኮ ነው። ጫና እኮ የሚፈጥሩት ለዛ ነው። አንዱ መሬት የግል ይሁን ገቢ መጨመሪያ መንገድ
የእነሱም ጫና አለ። እንደዚህ አይነት ለውጦች እንደሚኖር ዋስትና የሚሰጣቸው አይነት ነገር ሳይኖር በፍጹም በዚህ መጠን ኢንቨስት አያደርጉ። የመሆን እድሉ ሰፊ ነው። በእኔ ግምገማ የመሆን እድሉ ሰፊ ነው። ግን እንዳልኳችሁ አዲስ አበባን ክልል እስከ ማድረግ ድረስ ግን ይሄዳል የሚል ግምት ጭራሽ አልነበረኝም። ነገርየውን ብልጽግና ያደርገዋል አያደርገውም አሮን ነው። ይሄን ከማድረግ ውጪ ሌላ ምርጫም ያለውም አይመስለኝም። ይሄንን የሚያደርግ ይመስለኛል። የአዲስ አበባን ጉዳይ ግን እጠራጠራለሁ። የአዲስ አበባን ጉዳይ እጠራጠራለሁ። ፌዴራል አወቃቀሩን ከመቀየር ውጪ ምርጫ የለውም። መዳኛው ነው። ለራሱም ለስልጣን ህልውናው መዳኛው ነው። አማራንም ኦሮሚያንም ልክ ደቡብን እንደሸነሸኑት መሸንሸን አማራጭ የለውም። ለብልጽግና አማራጭ የለውም። ይሄ የኛ ጥያቄ ነበር። አማራጭ የለውም። አሁን ብልጽግና ደግሞ ሳይወድ በግዱ የሚያደርገው መሬትን የግል ማድረግ ሳይወድ በግዱ የሚያደርገው ሙሉ በሙሉ ያደርገዋል አያደርገውም እንግዲህ የምናውቀው ነገር የለም። ግን መሬትን በተወሰነ ደረጃ ለግል ባለሀብት መፍቀድ ወይም ደግሞ እንዲሸጥ እንዲለወጥ ማድረግ የግድ አማራጭ የሌለው ጉዳይ ነው። የና ኤምኤፍ ምናምንም ተጽዕኖ እዚህ ላይ ነው በብዛት ያለው። በተረፈ ግን ሲሆን የምናየው ጉዳይ ነው የሚሆነው። ጃዋር ግን ለምን መረጃው ነው ወጣው የሚለው እንግዲህ ዛሬ ይሄው በስፋት የተነጋገርንበትን ይመስላል ወዳጆች።